እጅግ አስገራሚ ታሪክና የሚገርም ገጠመኝ ነው ይዤላችሁ የመጣሁት። እስከ መጨረሻው ተከታተሉኝ፣ እናንተም ተወዱታላችሁ። በአንድ የቴሌቪዥን ጣቢያ የቀጥታ ስርጭት ፕሮግራም ላይ ያንን የቀጥታ ስርጭት ሲመራው የነበረው ጋዜጠኛ ለሁሉም አንድ መልእክት ያስተላልፋል። አንድ እጅግ በጣም የታመመ ሰው አለ፣ ለመታከም ገንዘብ ያስፈልጓል፣ $150,000 ያስፈልገዋልና እባካችሁ እንረባረብና እናሳክሞ የሚል መልእክት ያስተላልፋል። ታዲያ የመጀመሪያው ደዋይ ደወለ። ስሜ ሙሐመድ ይባላልም አለ። $2 ለግሻለሁ ብሎ ተናገረ። ሁሉም ግራ ገባቸው፣ ትንሽም ሆነባቸው። ያ ጋዜጠኛም ጠየቀው፣ ለምንድነው $2 የለገስከው ሲለው፣ እኔ ሙስሊም ነኝ፣ ካላችሁ ላይ አካፍሉ ተብለናል። እኔ ደግሞ ያለኝ $4 ብቻ ነው። በስራ አጥነት እየተንከራተትኩኝ ስለሆነ ከዝምታ ይሻላል ብዬ $2 ለግሻለሁ። ይሄ የሚያዘዘኝ ዲነል ኢስላም ነው ብሎ ተናገረ። ሱብሃንአላህ። ታዲያ ከዛ በኋላ እጅግ አስገራሚ ነገር መፈጠር ጀመረ። ሁለተኛው ደዋይ ደወለ። ታዲያ $8,000 እንደለገሰ ተናገረና የሚገርመው ግን ከዛ $8,000 $4,000 ቅድም $2 ለለገሰው ሙሐመድ ይሁንልኝ አለ። ያ የቀጥታ ስርጭት ፕሮግራም አስደማሚና አስደናቂ ታሪኮችን መፍጠር ጀመረ። ቀጣይ ሌላኛው ደወለ። $10,000 ለግሻለሁ፣ ከዛ ውስጥ 5,000 ለዛ $2 ለለገሰው ሙሐመድ ይሁንልኝ አለ። እጅግ አስደናቂ ነገሮች መፈጠር ጀመሩ። በብዙ ሰዓት ስብሰባ በኋላ በጣም በሚገርም ሁኔታ ለዛ ለታካሚው ያ ብር ሞላለት። የሚገርመው ግን ለዛ ለሙሐመድም በጣም ብዙ ሰዎች ነው እንደዛ የለገሱለት። ታዲያ ያ ፕሮግራም ተዘጋ። በሚቀጥለው አንድ ፕሮግራም ቀጥታ ስርጭት ላይ ድጋሚ ተዘጋጀ። በዛ የቀጥታ ስርጭት ላይ ያ ሙሐመድ $2 የለገሰው የክብር እንግዳ ተደርጎ ተጠራ። ያኔም አስደናቂ ነገሮች መፈጠር ጀመሩ። ሙሐመድ እጅግ ከሚገምተው በላይ ገንዘብ ለሱም እንደተሰበሰበለትና የብዙ የስራ እድል ይነግሩት ጀመረ። ሱብሃንአላህ። እሱም የስራ አጥ የነበረ እጅግ ሲንከራተት የነበረው ሰውዬ $2 መለገሱ ብቻ አማርጦ የፈለገውን ስራ የመቀጠር እድሉን አገኘ። ብዙ ጊዜ ታሪክ ሰምተናል፣ ብዙ ሀዲሶችን ሰምተናል። ሰዎች የሆነ ነገር ሲጎልባቸው፣ ስራ ሲበላሽባቸው፣ የሆነ አስቸጋሪ ሁኔታ ላይ ሲገቡ ሰደቃ ይሰጣሉ። በዛ ሰደቃ አላህ በጥቂት ቀናት ውስጥ ሁሉም ነገር ያስተካክልላቸዋልና ይህ ታሪክ ሁላችንም መማሪያ ይሆናል ብዬ ስላሰብኩኝ ነው የነገርኳችሁ። በደንብ ሼር አድርጋችሁ ሌሎች እንዲማሩበት አድርጉ። ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ በደንብ አዳርሱት።